ክቡራን ተመልካቾቻችን እንደምሰነበታችሁ ሳምንታዊው የወቅታዊ ጉዳይ መርሃ ግብራችን ነው። በዛሬው የወቅታዊ ጉዳይ መርሃ ግብራችን በቅርቡ በአፍሪካ ግብጽ ውስጥ አንድ ዓለም አቀፍ ጉባኤ ተካሂዶ ነበር። በዚህ ዓለም አቀፍ ጉባኤ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ወክለው የተሳተፉ ሁለት እንግዶች ይዤ ቀርብ ያለው እንግዶቻችን መጋቢ ሃይማኖት አባ አብርሃም ገረመው፣ ረዳት ፕሮፌሰር መምህር ግርማ ባቱ ከነሱ ጋር ቆይታ እናደርጋለን። እንድትከታተሉ እንጋብዛለን። እንግዶቻችን ሁለታችን እንኳን ደህና መጣችሁ እንላለን። እንግዲህ በቅርቡ በግብጽ ውስጥ ከረዳት ፕሮፌሰር ልጀምርና የWCC ዓለም አቀፍ ጉባኤ ተካሂዶ ነበርና እንደው ጉባኤው ምን ይመስላል? እንደው WCC ሲባልስ ምን አይነት ጉባኤ ነው? እንደው ለተመልካቾቻችን አመሰግናለሁ። እግዚአብሔር ይስጥልኝ። WCC በእኛ ቋንቋ የዓለም አብያተ ክርስቲያናት ጉባኤ ማለት ነው። የዓለም አብያተ ክርስቲያናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መስራች አባል የሆነችበት የአብያተ ክርስቲያናት ጉባኤ ነው። ይሄኛው ስድስተኛው የእምነትና ስርዓት በተለየ ዝግጅት የተዘጋጀ ስድስተኛው የእምነትና ስርዓት ጉባኤ ተብሎ የሚጠራ ጉባኤ ነው የተሳተፍንበት። በዚህ ጉባኤ ላይ በዓለም ላይ ያሉ ክርስቲያን አብያተ ክርስቲያናት ሁሉ ይገኛሉ። ቀደም ሲል እንደተነሳው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መስራች አባልና አህት አብያተ ክርስቲያናት አሉ። የግብጽ ኦርቶዶክስ ቤተክርስቲያን ናት የዚህ ዓመት የጉባኤው አዘጋጅና የግብጽ ኦርቶዶክስ ቤተክርስቲያን ከተለያዩ የዓለም ክፍሎች የተገኙ የአብያተ ክርስቲያናት ተወካዮች እጅግ በጣም ያደነቁት የተሳካ የጉባኤ ዝግጅት አድርጋለች። በጉባኤውም እንዳየነው እንደተሳተፍነው እጅግ ስኬታማ ነበረ፣ ውጤታማ ነበርና ባጭሩ ግን WCC ወይም የዓለም አብያተ ክርስቲያናት ጉባኤ የዓለም አብያተ ክርስቲያናት በአጠቃላይ ለጋራ ጉዳዮች ተገናኝተው የሚሰሩባቸው እንደ ሰላም፣ እንደ መተባበር፣ እንደ መከባበር ያሉ የዓለም አቀፍ ወቅታዊ ጉዳዮችንም ጭምር የሚመለከቱባቸው ለምሳሌ ወደ ኋላ የምናነሳው የዚህ ዓመት በግብጽ የተደረገው በአባ ቢሾይ ገዳም የተደረገው ጉባኤ ከሰላም በተጨማሪ ለዓለማችን ለሚያስፈልገው ሰላም በጋራ ከመስራት በተጨማሪ አብያተ ክርስቲያናቱ በየራሳቸው ላለባቸው በወቅታዊ ሁኔታዎች በወቅታዊ ችግሮች ዙሪያም እንዲሁ ተወያይቶ በጋራ መፍትሄዎች ለመፈለግ የመከረበት ነው። በተመሳሳይ ሁኔታ በየዓመቱ ሲገናኝ መሰል ነገሮች ላይ ማተኮሩ እንዲሁ የታወቀ ነውና WCC ወይም የዓለም አብያተ ክርስቲያናት ጉባኤ ማለት እንዲሁ አብያተ ክርስቲያናቱ ተገናኝተው የጋራ የሐሳብ ልውውጥ የሚያደርጉበት የእርስ በርስ ትውውቅ የሚኖርበት በዚሁ አጋጣሚ እኛም በተለይ ከአህት አብያተ ክርስቲያናት ከተወከሉ አባቶች የተገናኘንበትና ብዙ ልምድና ዕውቀት ቀስመን የመጣንበት ጉባኤ ነው ማለት ይችላልው። ጥሩ መጋቢ ሃይማኖት ወደ እርሶ ልምጣ። በተለይ በዚህ በዓለም አብያተ ክርስቲያናት ጉባኤ እንደው የትኩረት አቅጣጫው ምን ላይ ነበር? እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ያው ቅድም ረዳት ፕሮፌሰር እንደገለጹት የዓለም አብያተ ክርስቲያናት ጉባኤ እያንዳንዳቸው ቤተ እምነቶች የራሳቸውን መሰረት ይዘው አንድ በሚያደርጋቸው ጉዳዮች ላይ በጋራ የሚሰሩበት ነው። ይልቁንም ደግሞ በዚህ በግብጽ በተደረገው የዓለም አብያተ ክርስቲያናት ጉባኤ በኒቂያ ጉባኤ መሰረትነት ያሉት አብያተ ክርስቲያናት አንድነታቸውን የሚያጠናክሩበት ያ መሰረት ሆኖ ያ በ325 የተላለፈው ክሪድ ወይም ሃይማኖታዊ ውሳኔ መሰረት አድርጎ ሁሉም ወደዛ ህብረት የሚመጡበት አንድነታቸውን የሚያጠናክሩበትን ነገር ለመመስረት የአንድነት ጉባኤያቸውን ለማጠናከር የተደረገ ያንን መሰረት ያደረገ እጅግ በጣም ሰፊ የሆኑ በየቀኑ ሰፊ ጥናታዊ ጽሑፍ እየቀረቡበት
የዓለም አብያተ ክርስቲያናት ሁኔታዎችን እንዳጠቃላይ በአፍሪካ በየዲቪዥኑ ተከፍሎ ማለት ነው በዛ ላይ ውይይት የተደረገበት ጥናታዊ ጽሑፍ የቀረበበት ጉባኤ ነው ማለት ነው። ረዳት ፕሮፌሰር በተለይ ምናልባት እዚሁ ላይ ተጨማሪ ሀሳብ ካሉት ያካትቱታል። ምናልባት ጊዜውን ብረሳ ያው ኢትዮጵያ ውስጥም ከዚህ ቀደም በብፁዕ ወቅዱስ አቡነ ቴዎፍሎስ ጊዜ ይሄ ጉባኤ እንደተካሄደ ያነበብኩ ይመስለኛልና እሱንም እንደዋክለው። አሁን በጠቀስከው ወቅት ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሻለ የዓለም አቀፍ ግንኙነት እንቅስቃሴ የነበራት ጊዜ ነው። በተለይ የአሃት አብያተ ክርስቲያናት ጉባኤያት፣ የአፍሪካ አብያተ ክርስቲያናት ጉባኤያት እንዲሁ የዓለም አብያተ ክርስቲያናትም ጉባኤ የተለየ አጀንዳ ቀርጾ ኢትዮጵያ ውስጥ ግንኙነት ያደረገበት የተወያየበት ጊዜ አለ። ቀደምም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መስራች አባል ናት ከማለቴ ጋር በተያያዘ የሚታወቅ ስለሆነ ይሄ ጉባኤውን ብታዘጋጅ በኢትዮጵያ አንዳንድ መሰል ዓለም አቀፍ ጉባኤያት ቢደረጉ የሚጠበቅ ነው። ጉዳዮቹ ወደ ኋላው ላይ ነው መቀዛቀዝ ያሳዩት፣ ውሱንነት ያመጡት። አሁንም ድረስ በእኛም ትዝብት እኛ ካየናቸው ነገሮችም የዓለም አብያተ ክርስቲያናት ጉባኤ ላይ ተሳታፊ የሆኑ አባላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመስራች አባልነት በተጨማሪ ከአሃት አብያተ ክርስቲያናት ትልቋ በምእመናን ቁጥርም በታሪክም በሚነሱ እንደዚህ አይነት መለኪያ ጉዳዮችም ታላቋ ቤተክርስቲያን ናት። እንግዲህ ዓለም ኦርቶዶክሳውያን ከሚባሉትም እንግዲህ ከራሻ ቀጥሎ የምትነሳ ቤተክርስቲያን ናትና በውጭ ያለው አመለካከት በጣም የተለየ ነው። በውስጥ ያሉ ጉዳዮች እና ውሱንነቶች እኛ የምናውቃቸው እንደተጠበቁ ሆኖ እንደዚህ አይነት ዓለም አቀፍ ጉባኤያትን እንድታዘጋጅ በጣም ይጠበቃል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደታዘብ ነው ጥያቄያቸውም ነበረ። ግን ደግሞ ከዚህ ጋር በተያያዘ በግብጽ የአባ ቢሾይ ገዳም ከገዳመ አስቄጥስ አንዱ አካል በሆነው በዚህ ገዳም የተደረገውን ጉባኤ ከተመለከትን በኋላ የተሰማን ስሜት እኔም በግሌ ያደረብኝ ስሜትና አረዳድ በብዙ ርቀት ላይ እንደምንገኝ ነው። እንዲህ አይነት ዓለም አቀፍ ጉባኤ ለማዘጋጀት የሚያስፈልጉ ግብዓቶች ገዳሙ ካሳየን እንደዛ በብዙ ርቀት ከተጓዘ ፋሲሊቲ አቅርቦት የጤና ጭምር ነው። የተለመደው የአኮሞዴሽን የምግብና የማረፊያ አቅርቦት አይደለም። የጤና የትራንስፖርቴሽን ይሄን የመሳሰሉ ሁሉ ደረጃውን የጠበቀ ሆስፒታል፣ ከኤርፖርት ተቀብሎ የሚያስተናግድ ትራንስፖርት፣ በገዳማቱ ውስጥም ሆነ ከስፋቱ የተነሳ ውስጥ ላሉ አቅርቦቶችም ከአንዱ ወደ አንዱ የሚደረገውንም ጉዞና እንቅስቃሴ ሁሉ ልክ ኤርፖርት ውስጥ እንዳሉ አይነት አየር ማረፊያዎች ውስጥ እንዳሉ አይነት የመጓጓዣ መሳሪያዎች አይነት አቅርቦ ገዳሙ አቅሙ እዚህ በደረሰ ደረጃ ነው እንግዲህ እያስተናገደ የነበረው። ይህን ሁሉ ማነጻጸርና ማየት ጠቀሜታው ደግሞ እኛ በቀጣዩ ለሚኖረን ነገር ትልቅ አስተዋጽኦ ስላለው ይህን ሁሉ ማየት የቻልንበት ነው። እንግዲህ የቀደሙን ታሪኮችን ማንሳትና ያን ባነሳን ልክ ደግሞ የዛሬውን ማነጻጸር የሚጠበቅ ስለሆነ አሁን በዚህ ደረጃ ለመገኘት ብዙ መስራት እንዳለብን ተረድተናል። በታሪክ አንጻር ከተነሳው ማለት ነው። እሱ ላይ ከማተኮር አሁን ያለበት ላይ ማተኮር እጅግ በጣም አስፈላጊ ነው። ሌላው ነገር እንግዲህ በመሰረተ እምነት በብዙ ርቀት ልክ እንደ የኢኮኖሚ አቅምና የሌሎች ነገሮች ደረጃ ሁሉ በመሰረተ እምነት በሃይማኖት አቋም የተራራቀ ደረጃ ላይ ያሉ ሁኔታ ላይ ያሉ የሚገናኙበት ጉባኤ ነው። ግን እየተደረገ ያለው ጥረት በብዙ ትርጉም ልዩነቶቹ ጎልተው ተብራርተው ሊነገሩ የሚችሉ ሆነው የኒቃያ ጉባኤን በዚህ ደረጃ ማንሳታቸው አንደኛ በ325 እስከ 2025 ድረስ ያለውን ጊዜ ቆጥሮ እዚህ ላይ ደረስን 1700ኛ ብሎ ማንሳት ምክንያት አድርጎት ነው ጉባኤ ኒቃያ ላይ ያጠነጠነበት ምክንያት። ሌላው ተጨማሪው ግን የጋራ አጀንዳ አድርገን እንጠቀምበት ነው። ከዛ በኋላ ብዙ የልዩነት ምክንያቶች መጥተዋል። ይሄ ግን በወልደ እግዚአብሔር በወልደ አምላክ ኢየሱስ ክርስቶስ
ያው የኒቅያ ጉባኤ ዋና ትኩረት እሱ ስለሆነ በጋራ የምናምን ከመሆናችን አንፃር በዚህ እምነት በዚህ አስተምሯችን ልክ ትብብር እናድርግ፣ የጋራ ጉዳዮች ላይ አብረን እንስራ የሚል ነው። እንደምታውቁት የኛ ቤተክርስቲያን በዚህ ልክ ሌሎቹ ጌታችን አምላካችን ኢየሱስ ክርስቶስን ያምናሉ ያስተምራሉ ብላ የምታስተምር የምታምን ባትሆንም እኛም እንደዛው የምንቀበል ቢሆንም ያየናቸው ለውጦች ግን ጉባኤያትን የረሳ ቅዱሳት መጻሕፍትን በአባቶች አስተምሮ በተለይ ይሄ ፓትሪስቲክ ነገር አበው በምንለው ልክ የማያይ የነበረው የምዕራቡ ዓለም እጅግ በጣም በሚያስገርም ሁኔታ ጸሎተ ሃይማኖትን ይሄ ክሪዱን የኒቅያ ቁስጥንጥንያ ጉባኤ መግለጫና የሃይማኖት ድንጋጌን መጠቀም የጀመረበት ደረጃ ላይ ተደርሷል። ይሄ አንድ እርምጃ ነው። እንግዲህ ደግሞ እግዚአብሔር አምላክ ፈቅዶ ወደ ተሻለ አረዳድና የሃይማኖት ግንዛቤ እስኪመጡ ድረስ ፈቃደ እግዚአብሔርን መጠበቅ ረድኤተ እግዚአብሔርን ተስፋ ማድረግ ነው ያለው የሚኖረው እንግዲህ አባታችን እንደው ለተመልካቾቻችንም ግልጽ እንዲሆን በተለይ ግብጽ ውስጥ አባ ቢሾይ ገዳም ነው ይሄ ጉባኤ ተዘጋጀውና እንግዲህ ገዳም ሲባል በኢትዮጵያውያን ምን አይነት አመለካከት እሳቤም እንዳለ የሚታወቅ ነው። እንደው ገዳሙን እንዴት አዩት? እንደው እንደዚህ ዓለም አቀፍ ጉባኤ ለማዘጋጀትስ እንደው ገዳሙ እንዴት ነው? እስቲ ስለ ገዳሙ ጥንት ቃላት አቅም ያጥሮታል። የገዳሙ አደረጃጀት የገዳሙ ይዘት ለዓይንም እንደው ለመንፈስም ለሁሉም የሚመች ሁኔታ ነው ያለው። ገዳሙ ሰፊ ይዞታ ነው ያለው። ወደ 4-5 ክፍሎች ነው ያሉት። በዋናነት የሁሉም ሰዎች ሊጎበኙት የሚችሉት ትልቁ የአባ ቢሾይ ገዳም ካቴድራሉ ያለበት መናንያኑ የሚኖሩበትም ነው ያለው። አሁን ይሄ ከዚህ ጋር በተያያዘ ያለንበት ያሳለፍነው ደግሞ የጥናትና የምርምር ማዕከል ነው ያ ቦታ ማለት ነው። ከመንፈሳዊ አገልግሎት ገዳማውያኑ መናንያኑ ከሚፈጠሩበት ከሚሰሩበት እና ለአገልግሎት ከሚዘጋጁበት ባሻገር ደግሞ ከመላው ዓለም የሚመጡ ሰዎች ጥናትና ምርምር ሊያደርጉበት በሚችል መልኩ የተዘጋጀ ነው። እጅግ በጣም ሂውጅ ሆኖ ትልልቅ ቤተ መጻሕፍቶች ያሉበት ነው። የሚያስፈልጉት ነገሮች ሁሉ የተሟሉበት ነው። የዚህ የማረፊያው ቦታ ለአንድ ሰው በጣም ስታንዳርድ በሆነ መልኩ የሚያስፈልጉት ነገሮች ሁሉ በሙሉ የተዘጋጀበት ነው። በገዳሙ ማቅረበት ደግሞ አልመቸኝም ካለ ደግሞ ገዝቶም እንኳን በራሱ ሊልበት በሚችል መልኩ ያ ሁሉ የተዘጋጀበት የቀረ የሚባል አይደለም። በዛ ያለው የገዳሙ እንትንና ስለዚህ በቅዱስ ፓትርያርኩ በቀጥታ የሚመራ ለጥናት ለምርምር እንደዚህ የሚያደርጉ ሰዎች ለነዛ ሁሉ የተዘጋጀ ለክርስቲያኖች የተዘጋጀ እጅግ በጣም ለክርስቲያኖች ኩራት የሆነ ማለት ነው። በጣም ኩራት የሆነ ለመመካት ካስፈልገ በዛ ክርስቲያኖች ልንመካበት የሚገባ ትልቅ ኩራት የሆነ ሌላውን ዓለም በዚህ ደረጃ በፍጹም የለም። በአሜሪካም በአውሮፓም በአንዳንድ ምክንያቶችም ተዘዋውረን ለማየት ችለናል። በዚህ መጠን በዚህ ልክ የተዘጋጀ የተሰናዳ መንፈሳዊ ይዘቱ የጠበቀ ሁሉ ነገር ሁሉ ለመንፈሳዊ ሕይወት የተመቸ የቀረ የማይባል የሰው እጅ ጥበብ ያለበት በማይመስል ሁኔታ ነው። እያንዳንዱ ነገር በሙሉ ሳቢ አስተማሪ ምቹ መንፈሳዊነትም ሁሉ ምቹ የሆነ የተለየ ቦታ ነው እና እንደተባለው የዓለማዊ ቤተክርስቲያናትን ያንን የሚያህል ትልቅ ጉባኤ ማስተናገድ የቻለ የሚያስገርም የአዳራሽ ነው ያለው። የሳውንድ ሲስተሙ እዛ ያሉት የግብፃውያን ወጣቶች በጎ ፈቃደኞች ወጣቶቹ በዛ ላይ እንትን ያሉት ከመደበኛው ውጪ ማለት ነውና የግብፅ ክርስቲያን ወጣቶች በዚያ ላይ በጣም ቮለንተር ሆነው
በጣም የተሳተፉበት እያንዳንዷ ነገር በንቃት ትንሽ ጉድለት ሲታይ ተረባርበው ጉዳዩን ሁሉ ለመፍታት የሚያደርጉበት የነበረው የወጣት ክርስቲያኖቹ ጥንካሬ፣ ፍላጎት፣ ሰውን ለመርዳት ያደርጉ የነበሩት ከዚህ ከገዳሙ ይሄ ከተዘጋጀው ከተቋማት ውጪ በላይ ምን ያህል ቤተክርስቲያኒቱ ለዚህ ትኩረት እንደሰጠችበት የሚያሳይ ነውና በተለይ እኛን ከኢትዮጵያ ነን ስንል ደግሞ አለባበሳችን ሁኔታችንም ስለሚገልጽ የተለየ አክብሮትና ፍቅር ነበራቸው ማለት ነውና ያንን ስናይ በጣም ትልቅ ነው። ነገር ግን በጣም እንደኛ ቤተክርስቲያን እንዳጠቃላይ እንደ ክርስቲያን ኦርቶዶክስ ቤተክርስቲያናት የምንኮራበት በጣም የተመካለበት ነው። የኛም ገዳማት የኛም ቤተክርስቲያን በዚህ ልክና መጠን እንደው መሰራት እንዳለበት ገዳማውያኑም የቤተክርስቲያኒቱም የሲኖዶሱም አባላት ብፁዓን አበው ሊቃነ ጳጳሳትም ቢሆን እጅግ በጣም በዛ ደረጃ ያንን ቦታ በደንብ እንዲያዩት እንዲጎበኙት ቤተክርስቲያኒቱ ትልቅ ነች የኛ ቤተክርስቲያንና በትልቅነቷ የሚመጥን እንዲህ ያለ ትልቅ ነገርም እንደው መቀመጥ እንዳለበት ከዚህ አንፃር አባቶችን ቢያዩት ነው ማየት ማመን ስለሆነ ማለት ነውና እሱን እመኛለሁ። ረዳት ፕሮፌሰር እዚሁ ላይ የሚጨምሩት በተለይ ግብጾቹ ገዳማቶቻቸው ላይ የሰሩት እኛም ከነሱ ምንማራቸው ነገሮች አሉ። የጥናትና ምርምር ማዕከሉን እንደገና ደግሞ እንደዚህ ዓለም አቀፍ ጉባኤ እዛ ቦታ እንዲዘጋጅና እዛ ጉባኤ ተሳታፊ በሙሉ ገዳማቶቻቸውን እንዲያዩ ማድረጋቸው ቀላል ነገር አይደለምና እንደው ረዳት ፕሮፌሰር ምናልባት ከዚህ የምንወስዳቸው የምንቀስማቸው አባታችንም እንደተናገሩት ይኖራልና የሆነ ጥቂት ነገር ቢያክሉበት ጥሩ ነው። በእርግጥ መጋቢ ሃይማኖት ጥሩ አድርገው ገልጸውታል። አባታችን መጀመሪያ ላይ የተጠቀሟትን ቃል እኔም በጣም እጋራለሁ በስሜት ደረጃ ማለት ነው። በእውነት ላላየ ሰው መግለጽ ይከብዳል። ገዳም ነው ጉባኤው፣ ይሄ ዓለም አቀፍ ጉባኤ የሚገናኘው ምንድነው የሚደረገው የሚከናወነው አባ ቢሾይ ገዳም ነው ሲባል ከዚህ የሚኖር ግምት ይኖራል። ማንም ተጓዥ ገዳም ሄደን የሚገጥመን ነገር ኢትዮጵያ ውስጥ ባለው ሁኔታ ስለምንገምት መጋቢ ሃይማኖት በተደጋጋሚ ያው የሰሜን አፍሪካውን ሀገረ ስብከት በመምራት የሀገረ ስብከቱ ስራ አስኪያጅ ስለሆኑ የግብጽ ገዳማትን በተሻለ ያውቋቸዋል። ግን እንደኔ ላለው ደግሞ የሚፈጥረው አዲስ ስሜት በጣም የተለየ ከመሆኑ አንፃር ቅድም ያሉት ለመግለጽ መቸገር አንድ አለ። ሁለተኛ ደግሞ እህታችን የሆነች ቤተክርስቲያን ናት። የኢትዮጵያ ቤተክርስቲያን አሃት ከምንላቸውና እንደኛው የአህት ቤተክርስቲያናትም ጉባኤ ቢደረግ ከዚህ በላይ ባለ አቅም ማስተናገድ የቻሉ ስለሆኑ ተመሳሳይ ነውና ኩራት ይፈጥራል፣ በጣም ኩራት ይፈጥራል። ዓለም በነገራችን ላይ ለኦርቶዶክሳውያን የተዛባ ግምት ነው ያለው። በአጠቃላይ ዓለሙ ላይ ኦርቶዶክሳውያን ሲባሉ የሚል የተዛባ ግምት አለው። ያንን ጨርሶ የሚቀይር ነው። በእኛ አይደለም ከአውሮፓ አሜሪካ የመጡት ሁሉ ያደነቁት የጉባኤ ዝግጅት የነበሩ አቅርቦቶች መጋቢ ሃይማኖት ቅድም እንደገለጧቸው ናቸው። ሰው በግሉ የሚያስፈልጉ ነገሮች ሁሉ አንዲት ቅንጣት አይጎልበትም። የግል ፍላጎቶች በየትኛውም መስክ መንፈሳዊው ስጋዊው ለመንፈሳዊው ገዳማቱ ከገዳሙ ስፋት አንፃር 5 አብያተ ክርስቲያናት ናቸው አይደል በውስጡ ያሉት። እንግዲህ ግዙፍ የሆኑ አብያተ ክርስቲያናት ናቸው። ይህን ያህል ስፋት አለው። ግብርና በሰፊው ይከናወንባታል። ከብት እርባታ አለው፣ ንብ እርባታ አለው። ገዳሙ ለአካባቢው ማህበረሰብ አቅራቢ ነው። ገዳሙ ተረጂ አይደለም፣ ረጂ ነው። በግብጽ ኢኮኖሚ ውስጥ ተጽዕኖ ፈጣሪ ነው። ከዚህ ገዳም ሌላም በዚህኛው መነሻነት የተረዳነው ነገር ቢኖር 36 ፋብሪካ ያለው ገዳም አለ። የግብጽ ገዳማት የደረሱበት ደረጃ ይሄ ነው። ተረጂነት አይታሰብም። እንደኛ ባሉ ምሳሌ አሁን ወደ ኋላ በወስዳችሁ በኮሮና ጊዜ ብዙ ገዳማትና ጥንታውያን አድባራት የህልውና ፈተና ውስጥ ነበሩ አይደለ? እርዱን፣ አግዙን፣ ሊዘጉ ነው ገዳማት ወዘተ በሚል ማለት ነው። እነዚህን በምናስብበት የግብጽን ገዳማት ስናይ ርቀቱን በቃላት ለመግለጽ እጅግ በጣም ይከብዳል። ቅድም እንደተባለው
ሌላው የሚደነቀው ትልቅ ነገር ይሄ ሁሉ ሲሆን የኢኮኖሚ እድገቱ ነገሮችን በዚህ ደረጃ ማሟላቱ መንፈሳዊ ህይወቱን አልጎዳውም። በገዳሙ የምናያቸው አባቶች፣ እናቶች ከወጣቶቹ ጀምሮ ማለት በስርዓተ ገዳም ከልጅነት ተቀርጸው የሚያድጉ ልጆች ያሉበት ህይወት እጅግ በጣም የሚገርም ነው። በሌላ አጋጣሚ እናነሳው ይሆናል። ይሄ ደግሞ በግብጽ ላሉ ኢትዮጵያውያን ካህናትም ምዕመናንም በጎ ተጽዕኖ ፈጥሯል። እዚህ ከምናየው ሁኔታ ለየት ባለ መልኩ በግብጽ አገር ያሉ ኦርቶዶክሳውያን ክርስቲያኖች መንፈሳዊ ደረጃቸው የወጥ ጥንካሬያቸው ለየት ይላል። የኔ ትዝብት ነው። መጋቢ ሃይማኖት የብዙ ጊዜ የአገልግሎት ግንኙነትና ልምድ ስላላቸው ይገልጹት ይሆናል። በእኔ ግን እጅግ በጣም የተለየ በዛ እንግዲህ ህይወት ቀላል እንዳልሆነች ማንም ሰው ይገነዘባል። ለስራ ነው የሚሄዱት። ግን ዕለተ ሰንበትን እኛም በአገልግሎት ያገኘናቸው ምዕመናን በኢትዮጵያ ከምናየው ልማድ በተለየ ስጋ ወደሙን መቀበል፣ በቤተ ክርስቲያን አገልግሎት ውስጥ እኩል መሳተፍ፣ ቤተ ክርስቲያን በሚያስፈልጋት ካህናት በሚጠይቁት ነገር ሁሉ ተቀዳሚ ተሳታፊ፣ በቃ ፊት ተሰላፊ መሆን ይሄ ሁሉ እጅግ በጣም የሚደንቅ ነው። እና ይሄ ሁሉ ይመስለኛል ከግብጽ ገዳማት ከግብጽ ኦርቶዶክስ ቤተክርስቲያን ገዳማት የመነጨ በጎ ተጽዕኖ አድርጌ ወስደዋለሁና አሁን ከዚህ ምን ተማራችሁ የሚል መምጣቱ ስለማይቀር አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ባሉ ገዳማት አበምኔቶች፣ የገዳማት አስተዳዳሪዎች፣ በየትኛውም ዘርፍ ያሉ አባቶች፣ እናቶች እነዚህን ገዳማት እንዲያዩዋቸው በልጅነት እመክራለሁ። ምክንያቱም እንዲህ አይነት በጣም የገዘፉ ነገሮች ልክ እንደ ገድለ ቅዱስ ላሊበላ ጸሐፊ ነው እኔ ልነግራችሁ አልችልም መታችሁ ይዩ ብሎ ነው የሚያስረውና የወደደ መቶይ ወግብረ ቅጽሮን ይሄ ይክል ነጊረ እንኳን የህንጻ ቤተክርስቲያኑን አሰራር አይደለም ያጥሩን በዙሪያው ያለው አጥር እንዴት እንደተሰራለት እኔ መናገር ያቅተኛል። የወደደ መቶይ ነው የሚለውና መተው የሄዱ ቢያዩ ያሉበትን ደረጃ እነዛ ገዳማት ካሉበት ሁኔታ ቢገመግሙ ከምን ተነስተው እዚህ እንደደረሱ ታሪኩንም ቢረዱ። እነዚህ ገዳማትም እኮ በብርቱ ፈተና ውስጥ አልፈዋል። ወደ ኋላ በግብጽ ክርስቲያኖች ታሪክ ውስጥ እኮ ብንሄድ ተገለዋል፣ ታስረዋል፣ ተሰደዋል፣ ብዙ መከራ ተቀብለው ያን እንዴት እንዳለፉትና አሁን በኢኮኖሚ አቅማቸው የተነሳ የፖለቲካ ተጽዕኖ ፈጣሪ እስከመሆን ድረስ የደረሱበትን ነገር ሁላችን ብንማርበት ጥሩ ነው ብዬ አስባለሁ። አመሰግናለሁ ሁለታችን። በተለይ እንግዲህ የገዳማት ሁኔታ ስንመለከት ቅዱስ ሲኖዶስም ብፁዓን አበው ሊቃነ ጳጳሳትም የገዳማት አድባራትም የሚመለከታቸው ትኩረት ሊያደርጉበት የሚገባ ጉዳይ ነው። ይሄን ወደፊት በራሱ ጉዳይ እንመለከተዋለን። አባታችን ወደ እርሶ ልምጣ። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህ የዓለም አብያተ ክርስቲያናት ጉባኤ መስራች ናት ብለናል። እንግዲህ እስከ ተወሰነ ጊዜ ድረስ መጥቶ በኋላ የተቋረጠበትም ሁኔታዎች እንዳሉ መረጃዎች ይታወቃሉና እንደው ቢያንስ 5-6 ዓመት ይሁን ከተቋረጠ በኋላ አሁን ቤተክርስቲያን ወክላችሁ እዛ ስትገኙ እንደው የነበረው መንፈስ ምንድነው? ምን ይመስል ነበረ? እግዚአብሔር ይስጥልን። እውነት ነው፣ ትልቅ ነገር ነው። ያው ከብፁዕ ቅዱስ አቡነ ቴዎድሮስ ጀምሮ ማለት ነውና ከኢትዮጵያንን ስንል የተሰማቸው ስሜት እሱን ማየት በጣም ነው የሚገሩ ከኢትዮጵያ ብለው በጣም እና እኔ በጣም እንትን አይል ስሜቱ ራሱ እንደው የአባትነት እንትን አሁን እሱንም አይቻለው። ሌላው ተሳታፊዎች በሙሉ ገና እያዩ ከኢትዮጵያ ኦርቶዶክስ የባጃችን ያንን እያዩ ከስማችን ሳይቀርው ስማችንን ለመጥራት ያንን እንትን እያሉ ከዚህ መሆናችንን ሲሰሙ ያው የነበራቸው ስሜት ትልቅ ነው። እንደተባለው የዚህ WCC ከሴንትራል ኮሚቴው ከሌላው ጋር ግብስናይ በመልእክት ብዙ ጊዜ እንደሚልኩ ነገር ግን ቤተክርስቲያኒቱ ለምንጠይቀው ጥያቄ መልስ ቶሎ የማሰጥበት ይሄም ጉባኤ እንድንሳተፍ በእውነት ምንም ሳናመሰግን የማናልፈው ብዙ ጠቅላይ ስራ አስኪያጁ ብዙ አቡነ ሳዊሮስ ትልቁን
ድርሻ የብፁዕነታቸው ነው። ከዛ ጋር ግን በተያያዘ ዶክተር ንጉሱ የሴንትራል ኮሚቴ አባል ሆነው በፊት ያገልግሉ ስለነበረ እኛ ይሄ ከየካቲት ነው ቤተክርስቲያኒቱ ተሳታፊዎቹን እንዲልኩ ተጠይቆ የነበረው ማለት ነውና ስለዚህ እነሱ ምዝገባ ጨርሰው ሁሉ ነገር ካለቀ በኋላ በ11ኛው ሰዓት ይህን ጉዳይ ለዶክተር ንጉሱ በስልክ ነግረን እሳቸው ባሉበት ሁኔታ እዛ ካሉት ጋር ግንኙነት አድርገው ሊቀበሉን እንደሚችሉ በእሳቸው በኩል ተነግሮን ከዛ በኋላ ነው እንጂ ምንም እንኳን በቋሚ ሲኖዶስ ተወስኖ ይሄንን እንድንሳተፍ የተፈቀደ ቢሆንም እዛ ጉባኤውን የማንሳተፍበት ሁኔታዎች ነበሩ። የተዘጋ በር ነበር በእነሱ ፕሮግራም። ነገር ግን ቤተክርስቲያኒቱን ስለሚፈልጉት ይሄ የሚያሳየው ቤተክርስቲያኒቱ መስራች ከመሆኗ የተነሳ በጉባኤው ላይ መሳተፏን ከምንም በላይ የሚፈልጉት የሚወዱት ስለሆነ በዚህ ምክንያት በትልቅ አክብሮት በትልቅ ደስታ ነው ተቀብለውን የነበረው ማለት ነው። እና ግን ያው ብዙ ጊዜ እኛ ተገቢውን ምላሽ የሚሰጠውን በሚመለከተው አካል የማይሰጥ ስለሆነ የሁሉም አብያተ ክርስቲያናት ተወካዮች ጥናታዊ ጽሑፍ ማቅረብ ችለዋል። የኢትዮጵያ ቤተክርስቲያን ግን በወኪል ነው በምስራቅ አፍሪካ ያሉት አብያተ ክርስቲያናትን በሚል በአንድ ኬንያዊ ተወክሎ እንዳጠቃላይ ኢትዮጵያ ቤተክርስቲያን በዚህ ስር ያለች መሆኗን የቤተክርስቲያኒቱን ያለውን ተግዳሮት ቤተክርስቲያኒቱን ያላትን ያንን እንኳን የተገለጸበት ተወካይ ነው ማለት ነውና ስለዚህ ይሄ የሚያሳየው አብሮ መሄድ ስላልቻለን መሳተፋችን በተለያዩ ምክንያት የቀረ ቢሆንም ቤተክርስቲያኒቱን ግን ባለመተው ያለውን ሁኔታ እንኳን በዛ በጉባኤ ላይ የታወሰችበት የተገለጠበት ነገር ግን ያንን የኛ ሞራል ሊቃውንት እንደነረዳት ፕሮፌሰር ያንን መድረክ አግኝተው ያ ቢሆን ምን ያህል ቤተክርስቲያኒቱን ያሳዩበት ነበር፣ ቤተክርስቲያን ይገልጡበት ነበር። ሊቃውንቱ በዛ ላይ ይሄንን ተሚባል የበለጠ ነበርና ያንን ስናይ ቤተክርስቲያኒቱ በዚህ በመሳተፍ መስራች ብትሆንም በመዘግየቷ በጣም ከዚህ በማለት የሚያስቆጭ ነበር ማለት ነው። ነገር ግን ወደ ጥያቄው ስቦኝ ነው ነገር እንጂ የጉባኤ ተሳታፊዎቹም የጉባኤ አዘጋጆቹም ቤተክርስቲያኒቱን ወክለን እዛ በመገኘታችን ደስታቸው ትልቅ ነበር። በትልቅ አክብሮት በትልቅ ደስታ የተቀበሉበት ነው። በተለያየ ቤተክርስቲያናት ያሉት በሚያገኙን በሻይ ሰዓትም በምንም በሚያገኙት ጊዜ ከኛ ጋር መሆን ሐሳባችንን ያለውን ሁኔታ በጣም በቃ ፈልገውን ያወያዩን ያናግሩን የነበረበት ሂደት ነው ማለት ነው ከጉባኤ ውጪ እና ይሄ በጣም የተለየ ነው። የብዙዎችን አድራሻ በመለዋወጥ በዚህ ላይ የነበረበት በጣም የተሳካ ተወዳጅ ጉባኤ ነበር ቤተክርስቲያኒቱም የታየችበት። ረዳት ፕሮፌሰር እንደዚህ ላይ የሚያክሉት ነገር ካለ በተለይ አንዳንዶች ምን ያነሳሉ አሁን WCC ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሳትፋ ምን ጥቅም ታገኛለች ሚል ምልከታ ያላቸው አሉ ቤተክርስቲያን ውስጥ ያሉ ሰዎች ሆነውና እንደሱንም አክለው ቢመለሱት አንድ ነገር መነሻ ልጠቀም ከተለመደ አባባል ካልተናገርክ ስላንተ ሌሎች ይናገራሉ የሚባል ነገር አለ። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለ ትልቅ ተቋም በዚህ ላይ እኔ በጣም አጽንቼ የምናገረው በዓለም አስፈላጊ የሆነች ቤተክርስቲያን በተለይ በዚህ ጊዜ ግን ባለመታወቅ የምትጎዳና ስለሷ ሌሎች የሚናገሩ የኢትዮጵያ ቤተክርስቲያን እንዲናትና ብዙ ጊዜ አሁን በትምህርት ቆይታችንም በትምህርት ቤቶች አገልግሎታችንም የነሱን አባባሎች ስናርም ነው የምንኖረው። ገሌ እንዲያለ ትክክል አይደለም ቤተክርስቲያኒቱ ግን እንዲናት ያ ሁሉ ከምን ይመጣል ብንል በስፍራ ተገኝቶ ማስረዳት ባለመቻል ባለመኖራችን ስለኛ በግምት የሚናገሩ ለመኖራቸው እድል ይከፍታል እና ይሄ ትልቅ ጉዳት ነው ብዬ አስባለሁ። አንደኛ አሁን መጋቤ ሃይማኖት በደንብ እንደገለጹት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚያክል
ታላቅ ቤተክርስቲያን ዓለም ላይ በመሰረተችው ጉባኤ ሁሉም አብያተ ክርስቲያናት ጥናታዊ ጽሑፍ ያሉበትን ሁኔታ የሚገልጽ ነገር ሲያቀርቡ መርሃ ግብር አልተያዘላትም። ለምን ቢባል ምክንያቱ ይሄ ጥያቄ የቀረበው ከዓመት በፊት ነው። ጥር ዓመት አይሞላውም። በወራት ደረጃ ጥር እስከ የካቲት ድረስ እንድናሳውቅ ተጠይቀናል። በሁኔታዎች ያለመመቻቸት፣ በመረጃ ልውውጥ ችግር እገሌን ወክለናል የሚል ስላልተመለሰ ምላሽ ጉባኤው ለገሌ ይሄ ጊዜ ተይዞ የሚል ርዕሰ ጉዳይ ተለይቶ አቅርቦት እንዳይኖር አግዷል ማለት ያንን አስቀርቷል። አሁን የመሳተፋችን ደግሞ ትልቁ ጥቅሙ ይሄ እንኳ ቢቀር ማለት ነው አባታችን እንደገለጹት ባለቀ ሰዓት የመሳተፍ እድል በማግኘታችን ብፁዕ አቡነ ሳዊሮስ እኔም እንደ አባታችን በልዩ ምስጋና የማነሳው ባለቀ ሰዓት ሁኔታዎች አስቸጋሪ ሆነው አፋጣኝ ውሳኔ ሲያስፈልግ ወስነው መሄዳችን የሉም ከመባል ወጥቶ ኢትዮጵያውያን የኢትዮጵያ ቤተክርስቲያን ወኪሎች አሉ ሲባል ከሚነሳው ሐሳብ እንዴት ታዩታላችሁ ብሎ ወደ መጠየቅ መምጣትን ያሳያቸው ለጉባኤው ተሳታፊዎች የሚፈልጉትን ጠይቀው መረዳት መምረጣቸው በመሳተፋችን የመጣ ነው። ከዚሁ አንፃር እኔ አሁንም ቢታይ ብዬ የማነሳው ሐሳብ ደግሞ መጥፋቱ አሉታዊ አረዳድም አሳድሯል በሌሎች ዘንድ ማለት ነው። የግብጽ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጭምር ማለት ነው። እንግዲህ እህት ቤተክርስቲያን ከመሆኑ አንፃር ነው ይሄን ምለው። አለመገኘታችን እንደ ንቀትም ተቆጥሯል። በአንድ መልኩ አይፈልጉንም ምንድነው እኛ ላይ ያለው አተያይ። ሌሎቹም እንዲሁ ነው። የኢትዮጵያ ቤተክርስቲያን ራሷን የምታይበት እይታ የተለየ ነው። እርግጥ ነው ይለያል። ግን ያ ማለት ደግሞ ሌሎች በዚህ አጋጣሚ እኮ ራስን ገልጦ እውነትን አስረድቶ መሳብ የሚቻልበት እድል አለ ነው እንዴ ብሎ ሊመጣ የሚችል አካል አለ። እንደምናውቀው ዛሬ ዓለም ላይ ብዙ ሰዎች ኦርቶዶክሳዊነትን እየመረጡ ከተለያየ ዓለም እየወጡ እየመጡ ነው። በእኛ ሀገር ያለው ሁኔታ ብቻ አይደለም የኢትዮጵያ ቤተክርስቲያን የሚገልጣትና በዓለም አቀፍ ደረጃ ብዙ ፍላጎቶች ስላሉ እነሱን ጭምር ጥያቄዎችን መልሶ የሚነሱ ሐሳቦችን በትክክለኛ መንገድ ቃኝቶ ቤተክርስቲያኒቱን መግለጥ የሚቻልበት እድል ስለሆነ አሁን በመገኘታችንም ጥቅም ተገኝቷል። ለወደፊቱም ይሄ ነገር ቢታሰብበት ጥሩ ነው። እንግዲህ ከተገኙት ባሻገር ጠንክሮ የመስራት ማሳሰቢያም ሰጥቷል ብዬ አስባለሁ ጉባኤው። አባታችን እንደው በዚህ ጉባኤ እንደመሳተፎት እንደው የተቆጩበት ነገር እንደው ምን ነው እንዲህ ባደረግን የሚሉት ነገር አለ? በተለይ የሰሜን አፍሪካ እየሰሩ ነው ያሉትና እንደው ገዳማቱንም አይተዋል። እንደዚህ ዓለም አቀፍ ጉባኤ ላይ ቤተክርስቲያኒቷ ማንነቷን እንድታሳይ ገዳማት አድባራቷ እንድታሳውቅ በትምህርት በቀኖና ያለችበትን ደረጃ እንድታሳውቅ እድሉን የሚከፍትም ጉባኤ ነበርና እንደው የተቆጩበት እንደው ወደፊት እንዲህ ብለው የተመኙት ነገር ይኖራል? በጣም ብዙ እንጂ በየቀኑ በዛ ጉባኤውን ከመሳተፍ ከጀመርንበት 5ቱም ቀናት በየቀኑ የሚያስቆጩ ነገሮች ነበሩ። ቤተክርስቲያኒቱ እድሉ እያላት ማለት ነው። አባቶች እያሏት፣ ምሁራን ሊቃውንቱ እያሏት እንደሌላት ማለት ነው። እንደሌላት ሆና በኮሙኒኬሽን የመረጃዎች ክፍተት በቤተክርስቲያን እንደ ቤተክርስቲያን ማለት ነውና አንዳንድ እንደ ግለሰቦች እንደ ምልክቶች ሊኖሩ ይችላል። እንደ ቤተክርስቲያን ግን እንደ ቤተክርስቲያን እንደዚህ ዓለም አቀፍ ጉባኤት ላይ ትኩረት ሳይሰጡ ለሚነሱ ጥያቄዎች በአግባቡ መልስ መስጠት የሚገባቸው ቦታውን የሚመጥኑ ሰዎች ቦታው ላይ ሊቃውንቱ ምሁራኑ አባቶች እንዲወከሉ ባለመደረጉ ምክንያት አሁን በተለይ አሁን በተሳተፍነው ጉባኤ ላይ ያጣናቸው ድሎች የቤተክርስቲያኒቱ ድምጽ ደግሞ በደንብ
የሚታይበት ጎልቶ የሚሰማበት ሁኔታ ለመኖሩ የሚያስቆጭ ነው። ሁለተኛ እነሱ የደረሱበት ደረጃ በየቀኑ በየጉዳዮች ላይ እየተሰበሰቡ ያንዳንዱ ያሉ አብያተ ክርስቲያናት እዚህ የደብሊውሲ አባላት ሲሆኑ በየጊዜው በምሁራኖቹ በአባቶቻቸው በሊቃውንቱ ያሉበትን ሁኔታ እያወቁ እየተረዱት ነው ያሉት። እኛ ያለንበትን እንኳን ለመረዳት እነሱ ገና ነው እኛ ገና ምንም ያደረግን አልነበረም ብዙ ርቀን ያለ ነው ማለት ነውና ከዚህ የተነሳ እንደ ጉባኤውም እንኳን በጣም የራቅንበት ስለሆነ ማለት ነውና በጉባኤ የቀረበው የአቋም መግለጫዎችም ሲታይ የኛን ቤተክርስቲያን እንትን የሚወክሉ አይደሉም። ይሄ ከመሳተፍ መራቃችን የወለደው ያመጣውና ከዚህ የተነሳ በጣም የሚያስቆጭ ነበርና እንደው ከቀለም ጋር የተነሳ ብዙዎች በዛ በአቋም መግለጫው ሐሳብ ላይ ምን ያህል በጥንቃቄ ሌሎቹ የፕሮቴስታንት እምነት ተከታይ ያሉት ምን ያህል ይሟገቱ እንደነበረ ምን ያህል ይከራከሩ እንደነበረ ስናይ የኛም ቤተክርስቲያን በጣም መቼም ትምርቷን ረቴት የሆነው ሃይማኖቷን ይሄ የዓለም ቤተክርስቲያናት የዓለም ሕዝብ የሚያውቅበት ያ ያልተበረዘ ያ ያልተከለሰ በዛ በክርስቶስ መሰረትነት የነበረው የሐዋርያት ትምህርት አሁንም በዚቹ ቤተክርስቲያን ላይ ያለ መሆኑን የበለጠ የምናሳይበት መድረኮች በሚገባ ባለመሳተፋችን ያው በመሰረት ነው እና በንቃት ያለ መከፈለችን ባለቤት ለዚህ ጉዳይ ባለቤት ይሄ ነው ተብሎ የሌለው ስለሆነ ማለት ነው። እኛም እንደው ቤተክርስቲያን ወከለን እንጂ ይሄ በመደበኛነት በዋናነት የነዚህ የዓለም ቤተክርስቲያናት ወይም በሌላ ያሉ ግንኙነትን የሚመለከት ትልቅ ዲፓርትመንት በሚገባ ተቋቁሞ ይሄንን የሚከታተል ባለመኖሩ ምክንያት ነው ከዚህ እንትን ያለውና ስለዚህ እነዚህ ነገሮች ናቸው እንዳልነው እያንዳንዱ እንቅስቃሴ በገዳሙ ያለው የገዳማዊ ህይወት እና እንደነዚህ በጣም ዲሲፕሊን ያሉ ወጣቶች ቤተክርስቲያን በደንብ ያስፈልጋታል አላተኛም ቤተክርስቲያን ግን በደንብ ያስፈልጋል በመቀናጀት ማለት ነውና ቤተክርስቲያኒቱን እንደዚህ አይነት ላይ ሲሆኑ ቤተክርስቲያኒቱን ወክለው ስለሆነ ስለዚህ በቃ ያንን የሚያሳይ መልኳን የቤተክርስቲያኒቷን መልክ ማሳየት አለባቸውና እነዛ የግብጽ ቤተክርስቲያን መልኳን ያሳዩ ነበር ወጣቶቹም አባቶቹም ሌሎቹም ማለት ነውና ስለዚህ እንደዚህ ነው በቃ እኛም የምናየው እንዲህ ነው ወጣቶቻችን እንደዚህ በቃ የቤተክርስቲያን መልክ የሚታይባቸው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ውበቱ መልኳ በእነሱ ላይ የሚታየው ይሄም ያው መታየው ስንል ብዙ ነው ማለት ነውና ካለዋሳቸው ካነጋገራቸው አክብሮታቸው እንዲህ አይነቱ ነገር እንደው እኛም ጋር በእውነት በሚያስቆጭ ደረጃ ነው በተለይ በዚህ ያለንበት ዘመን እንደው እየጠፋ እየተሸረሸረ እየተቦረቦረ ያለበት ሁኔታ እናያለን። ያ ኢትዮጵያዊ መልክ ያ ኦርቶዶክሳዊ መልክ አሁን የለም። እነዛ ወጣቶቹ ላይ ግን እናይ የነበረው የኮፕቲክ ኦርቶዶክስ ቤተክርስቲያንን መልክ ነው ያሳዩን የነበረው ክርስትናቸውን ነው ያሳዩን የነበረውና ስለዚህ በዚህ ሁሉ በቅጭት ውስጥ ነው ያለው ምን ያልተቆጨውበት ነገር ምን አለ እያንዳንዷ ነገር የእውነት ከልቤ ነው መናገረውና ያ ሁሉ የሚያስቆጭ ነበርና አድረን የጧት ማታን ሲሶጣ ሳይው በጣም ያስቆጭ ነገር ነው እና ያለውና ስለዚህ እኔ አንችልም የሚል ስጋት እኔ የለኝም እኮ እኛ ጋር አሁን ያለ መቻል አይደለም አቅም ማጣት አይደለም የሁኔታዎች አይደለም በቃ የቁርጠኝነት ነገር ነው ማለት ነውና ቁጭት በደንብ ያስፈልጋል ያ ስሜት በሚመለከተው አካል ላይ ያ ቁጭት በእውነት ቢሆን ይሄንን ማድረግ እንደው አያቅተንም በዓለም ያሉት ኢትዮጵያውያን ሁሉ ሊያግዟት ይችላሉ ከዚህ ቤተክርስቲያን ጋር አብረው ሊቆሙ እንደሚችሉ አምናለሁ ስለዚህ በዚህ ልክ በዚህ መጠን
ባለሙያዎቻችንን አስተባብረን ሊቃውንቱን አስተባብረን ህዝቦቻችንን አስተባብረን እንዲህ ያለው በቃ እንዲህ ዓለም ሁሉ የሚያየው ሁሉ እንደው እንትን የሚልበት ለክርስቲያኑ ዓለም መመኪያ ተስፋ የሆነ እንዲህ ያለውን የምርምርና የጥናት ማዕከል ገዳሞቻችን ወደዛ እንዲያድጉ የሚያደርግ እንደሱ አይነት ነገር ባለን ቦታዎች ላይ መጠቀምና ያስቆጨናል። ቀደም ፕሮፌሰር ይነግሩን እንደነበረው ሁሉ የግብጽ ገዳማት ረጂዎች ናቸው እንጂ ተረጂዎች አይደሉም። ዛሬ ገዳሞቻችን እንደምታዩት ነው። በየቦታው አሁን ብናይ በየእንትሩ ቦታ ለዚህ ገዳም ለዚህ ቦታ እንደዚህ አሁን የልመናው እንትን በጣም የሚያሰቅቅ ነው። ተመሳሳይ የሆኑ ምእመናንን በመለመን በገዳሞቻችን ስም ማለት ነውና ለአንድ መናኝ ለምንድነው የሚለመንለት? እና ለገዳማዎቻችን እኮ ለሌላው መትረፍ ነው። ለኢትዮጵያውያን ግብፃውያን ለግብፃውያን ብቻ እኮ አይደሉም ኤክስፖርት የሚያደርጉ ብዙ እኮ ነው እንትን ያላቸውና ስለዚህ ይሄ ስራ ባህላችንን እንደ በልመና የምናገኝበት መንገድ ይሄንን ሰብረን የተሻለ ነገር ሊያውም በበረሃ ውስጥ ሆነው እኮ ነው አፕሎ የሚያቀርቡት። በበረሃ ውስጥ ሆነው ነው ይሄንን ሁሉ የሚያደርጉት ማለት። እኛ ደግሞ ምቹ ቦታዎች ይዘን ዛሬም እንራባለን፣ ዛሬም እንጠማለን፣ እዚህ በምንና ያለን። ስለዚህ እነዚህ ነገሮች በጣም ነው የሚያስቆጩን። ከዚህ ከልመና መውጣት ነው ያለብን። በምንም እንደው በአቋም በውሳኔ በምንም በገዳም ስም ልመና እንትን የሚልበት ነገሮች በፍጹም መቆም ነው ያለባቸው። ገዳሞቻችን ሌሎቹን የሚረዱ ለሌሎቹ የሚተርፉ መሆን አለባቸው። ያንን ማድረግ ወደዛ ማድረግ ወደሚችሉበት ነገር የሚያድጉበትን መንገድ ማሳየት ባለሙያዎች በእያንዳንዱ ያሉ ባለሙያዎችን በሙያቸው በሌላውን ገዳሙን የሚያግዙበትና ወደዚህ የሚሄዱበት ነገር ነው ያለውና ያ ነው የሚያስቆጨው። እኔ ግብጽ ቤተክርስቲያን ከሁሉ በላይ የሚያስቆጨኝ ከምንም በላይ ደግሞ ወደ ክህነት የሚያመጡበት መስመር ይሄ አስቆጪ ነው። ማንም ተነስቶ ካህሉን ስላለ ካህንም የሆነበት አሰራር የለም። በግብጽ ቤተክርስቲያን ሕይወት እያንዳንዱ ነገር በደንብ ተፈትኖ በአግባቡ ማለት ነው በስርዓት የሚወጡበት ነው። ከዚህ የተነሳ ይሄም ራሱ ትልቅ ነገር ነውና የኛም ቤተክርስቲያን ወደ ክህነት የምታመጣቸውን ለተክላለፊነት የምታመጣቸውን ሰዎችን በደንብ የምታውቃቸው በህይወታቸው መንፈሳዊነታቸው በእውቀታቸው በሙያቸው የተፈተኑ መሆን አለባቸው። የማናውቃቸውን የሾምን ነው እኮ የተቸገርን ያላዘጋጀናቸውን እንደዚህ ይሄ አሁን ያስቆጫል። በደንብ ወደዛው ስለመምጣት እንዴ አንድ ቄስ ለመሾም ፓትሪያርኩ ማወቅ አለባቸው። የግብጽ ፓትሪያርክ ሳያውቁ የህዝብ ምስክርነት ሳይሰማ እንዲህ ተነሱ እኔ ደግሞ ልሁን ብሎ የለም። ማንም እኔ እንዲያርገኝ ወደዚህ ልሁን የሚባል ነገር የለም። ስለዚህ ለዚህ ቦታ ያስፈልጋል ለዚህ በቆ ነው በዚህ ተብሎ ነው እንትን የሚለውና ስለዚህ ወደ ክህነት የምንጠራበት መንገድ በራሱ በደንብ መጠናት ነው ያለበት። በደንብ መታወቅ ነው ያለበት። የነገይቱን ቤተክርስቲያን በደንብ ሊሸከሙ የሚያውቋት አገልጋዮች በደንብ የሚወጡበት የሚዘጋጁበት ቦታዎች ተመቻችተው ከዛ ነው መሆን ያለበት ማለት ነው። ከገዳማት ነው ከካህናት ማሰልጠኛዎች ናቸው ከመውጣት ያለባቸውና እንደዚህ አይነቱ ነገሮቻችን ላይ እንደው በእውነት በዚህ ልክ በዚህ መጠን በግብጽ ቤተክርስቲያን መጠን አለመሆኑ ሳስብ በጣም በውስጤ ሁሌ የሚያስቆጨኝ ለቤተክርስቲያኒቱም ችግር ነው ብዬ አምናለሁ እኔ ከልቤ ማለቴ ነው። ስለዚህ እነዚህ ነገሮች ሁሉ በደንብ እንደው መታየት መፈተሽ እና በዚህ ጉዳይ ላይ ትኩረት አድርገን መሰራት አለበት የሚል ትልቅ እምነት አለኝ ማለት ነው። እንዳልኩት ቁጨቶቼ በተለይ በጉባኤው ላይ በቆየው ሰዓት ጀምሮ ለስራም ደግሞ በተለይ ወደ ግብጽ በመመላለስበት ጊዜ ያየዋቸው የሚያስቆጩ ብዙ ነገሮች አሉን። በጣም የሚደንቅ ነው አባታችን የገለጹልን። ይህንኑ ጥያቄ ለረዳት ፕሮፌሰር መምህር ግርማስ በተለይ እንደ መምህርነቱ
እንደው ምንድነው የታዘቡት? እንደው ያስቆጨው ነገር ምንድነው? ከዚህ ከጥናትና ምርምር ጋር ተያይዞ በቅድስት ሥላሴ ዩኒቨርሲቲም በተለይ የኢትዮጵያን ታሪክ የዓለም አብያተ ክርስቲያናትም ታሪክ የሚያስተምሩት እርስዎ ኖትና እንደው ይህን ሁኔታ ካዩ ግብጽን ካዩ ገዳማቱን አይተው ጉባኤውን አይተው እንደው የተቆጩበት ነገር ምንድነው? በእርግጥ መጋቤ ሃይማኖት ያላነሱት አለ ብዬ አላስብም። ተነስተዋል ጉዳዮቹ። ግን እኔ አሁን በዚህ ቆይታ ከገቡኝ ነገሮች ውስጥ አንዱ ቅድምም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለም አቀፍ የታሪክ አጥኚዎች፣ የነገረ መለኮት መምህራን ወዘተ እንደዚህ ከፍተኛ ስፍራ ላይ ባሉ ሊቃውንት ዘንድ እጅግ በጣም ተፈላጊዋ ቤተክርስቲያን ናት። እንግዲህ ከዚህ በፊት በህንድ ኦርቶዶክስ ቤተክርስቲያንም በነበረኝ ልምድ ትንሽ ቆይታ ጥያቄ ያነሱ ነበር። እዛ ሀገር የነበሩ ሊቃውንት ተመራማሪዎች ጥያቄ ያነሱ ነበር። የትኛው ገዳም ቢሆን ይሻላል ለጥናትና ምርምር ምን ቆይበትና የቱን ትመክረናለ ሲሉ ያኔ ያስብ የነበረው በቃ እኔ እዚህ በኢትዮጵያ ውስጥ በነበረኝ የገዳማት ስዕል እነዚህ ሰዎች ስለ ገዳም አያውቁም ማለት ነው። የጥናትና ምርምር ማረፊያ እንዴት ይጠየቃል? ገዳም ለጸሎት ለተጋድሎ ልክ መናንያን አበው እንደሚያደርጉት አይነት እንደዚህ በሚል መልሶ ጥያቄ ይፈጥር ነበር። እንግዲህ ካሉን በማቃቸው ደረጃ አሁን የተሻለ ደረጃ ላይ የመጡ ከሌሉ በቀር የአባ ገሪማ ገዳም እንዲህ አይነት ያውም ጥቂት እንግዲህ ከ10 ላልበለጡ ሰዎች ከሆነ በሚል ሊነሳ የሚችል ይሆን። ሌላ በዚህ ደረጃ ማንሳት የምንችለው አለ ወይ? እኔ አሁን በህንድ ኦርቶዶክስ ቤተክርስቲያን ውስጥ የነበሩ አባቶች ሲጠይቁ የነበሩት ለካ እነዚህን ገዳማት በማየት ነው ሊሆን የሚችለው። እንግዲህ ቅድም ያነሱት መጋቤ ሃይማኖት አንድ አጥኚ ተመራማሪ የሚፈልጋቸው ግብዓቶች ሁሉ በተቋም ውስጥ አሉ፣ በገዳም ውስጥ አሉ። ይሄን ስል መቼም በዘርፉ ያሉ ሰዎች በደንብ ይገባቸዋል። የመገናኛ ጉዳዮች ቢሆኑ የትራንስፖርት ጉዳዮች ቢሆኑ በጉባኤው መካከል ከዚህ ተነስቼ እዛ ልሂድ ቢል አንድ ሰው ይሄን ሁሉ ኃላፊነት የወሰደ ገዳም ነው ጉባኤውን ያዘጋጀውና በዚህ ልክ ሁኔታዎችን አዘጋጅቶ እንግዶች ተቀብሎ ከቅድም እንዳልኩት ከአየር ማረፊያ ምንም አይነት ችግር እንዳይገጥማቸው ኃላፊነት ወስዶ የሚያስተናግድ ገዳማትን በዚህ ደረጃ ማየት በቃ እንደ ህልም ነው። ገዳማቱ ወደዚህ ደረጃ ቢመጡ አሁን የብዙ ሰው ስጋት ነው ብዬ ማስበው መንፈሳዊ አቋማቸው መሸርሸር ይገጥመዋል የሚል ነው። ይሄ ራሱን የቻለ ብቃት ነው። ከግብጽ ኦርቶዶክሳውያን የተማርነው ነገር ቢኖር እዛ የምጣኔ ሀብታዊ ከፍታ ላይ ተቀምጠው መጋቤ ሃይማኖት እንደገለጹት ህይወታቸው በጣም ያስቀናል። አባቶች ልጆች ያላቸው ግንኙነት፣ በልጆች ደረጃ የሚሰጠው አገልግሎት፣ በምእመን ደረጃ ያላቸው መሰጠት፣ ቅድም እንደ በጎ ፈቃድ አገልጋዮች ሆነው ቀርበው ግን የሚሰጡት አገልግሎት፣ የቤተ መጻሕፍታቸው ደረጃ እኛ ሀገር በዩኒቨርሲቲዎች ለማንሳት በገዳም አይደለም በዩኒቨርሲቲ ደረጃ ከባድ ነው። ዓለም አቀፍ ቤተ መጻሕፍት ነው። የማኑስክሪፕቶች የኮንቴምፖራሪ ወይም አሁናዊ የሆኑ ጽሁፎች እነሱ ሁሉ ተለይተው በዛ የቤተ መጻሕፍትም ደረጃ ተገልጋዮች የሚያገኙት አገልግሎት እኛ ቀደም ሲል እንዳልኩት በሌሎቹም በሌላ ሴኩላር ዩኒቨርሲቲስ ዓለማዊ ተቋማት ያልደረስንባቸውን ደረጃዎች ነው ያሳዩን እና እንደ ያልተነሱ ባይኖሩም ለይተን ስናስቀምጣቸው በጥናትና ምርምሩ ዘርፍ በመንፈሳዊ ተቋማት ኮሌጅ ዩኒቨርሲቲ ይሁን ያላቸው ግብዓትና የተማሪ አቀባበል ሰርቶ የማውጣት አቅም ደረጃ አሁን መጋቤ ሃይማኖት እንዳሉት ካህናት ከዛ ነው የሚወጡበት በዘፈቀደ ሳይሆን መሆን በፈለጉበት ጊዜና ልክ ሳይሆን ፎርሜሽን የሚባለው ነው። እነሱ እንደ ስሪት ነው የሚቆጠረውና አንድን ሰው ካህን አርጎ መስራት ሰብናውን የአገልግሎት ስሜቱን በቃ በአጠቃላይ ለቤተ ክርስቲያኒቱ የተሰጠ አድርጎ መስጠት። ለዚህ ነው ምእመኑ ላይ ያየነው የካህናቱ ፍቅር። በቃ እንደዛ ለብሰን ስንንቀሳቀስ ማንነታችን ከግብጽ ውጪ ናቸው ከየት ናቸው ሳይል በቋንቋቸው የጋራ ቋንቋ አለን። አቡነ ነው ሁሉም በቃ ካህን የሆነ አቡነ ነው። መተው ይሄ ጸልይልን ከተማ መሃል ጸልይልን አቆመው ጸሎት ተቀብለው እጅ ስመው
በተለየ ትትና ምእመኑን በዚህ ልክ በፍቅር መስራት የቻለ የክህነት አገልግሎት እጅግ በሚያስቆጭ ደረጃ ተረድተናል። የኛን ለማንሳት ይከብዳል እና እግረ መንገድ አሁን መነኮሳትን በምንኩስና ህይወት በገዳማዊ ማንነት ቀርጾ ማውጣት ስመጥር የሆኑ ገዳማውያንን መጥቀስ እኮ ይቻላል። ግን እዛ ገዳም የምንማረው ከዛ ህይወት ጋር አብሮ ዓለም አቀፋዊ ማንነትን አብሮ መገንባት ደግሞ ሌላው ነው። ቋንቋ በለው የመረጃ ግባቱን በለው በትምህርት የማብቃቱን ነገር በለው ገዳማቱ ይሄን ሁሉ በምን ያህል ደረጃ ከምን ተነስተው እዚህ እንደደረሱ ማጥናት የኛ ተግባር ሊሆን ግድ ነው ባይ ነኝ። እንግዲህ ጥያቄዎችን አጠቃልያለሁ። አባታችን ለእርሶ የመጨረሻ ማቀርበው ጥያቄ እንግዲህ የሰሜን አፍሪካ ሀገረ ስብከት ዋና ስራ አስኪያጅ እንደመሆኑ በተለይ በግብጽ ውስጥ ያሉ የኢትዮጵያ አብያተ ክርስቲያናት በምን ሁኔታ ላይ ነው ያሉት? የምእመናን አገልግሎት እንደው ከግብጽ ቤተክርስቲያን ገዳማት ጋር ያሉ እግዚአብሔር ይስጥልኝ። በጣም የምፈልገው ጥያቄና አጋጣሚውም ጥሩ ነው። በግብጽ ካይሮ አምባሲያ መንበረ ማርቆስ ግቢ ውስጥ አንድ ቤተ መቅደስ የግብጽ ኮፕቲክ ኦርቶዶክስ ቤተክርስቲያን መቅደስ ፈቅደውልን እንገለገላለን እና አገልግሎቱ በሳምንት አንድ ቀን ብቻ ነው። እሱም በሰዓት የተገደበ ጊዜ ነው ያለው። ከዛ ውጪ ባሉ በዛ ያሉት ምእመናን እጅግ በጣም ምሳውያን አገልግሎትን የሚፈልጉ ናቸው። በኋላ ግንኙነትን ያለን የሚማሩበት ነገር አነሳለሁ። እንደው ከዚህ እንትን ያሉበት ሁኔታ የመርሲዮት መድኃኔዓለም ቤተክርስቲያን ነው የሚባለው። በዛ ውስጥ መቅደሱን ነው የሰጡን። ያ መቅደስ ግን እኛ ብቻ አይደለን፣ እኛ በሳምንት አንድ ቀን ነው የምንገለገልበት። ከዛ ውጪ ባሉ ቀናት ግብፃውያኑ የሚጠቀሙበት ነው ያሉበት ማለት ነውና ስለዚህ ቁልፍ በእነሱ እጅ ሆኖ ቁልፈኛው በሚፈቅደው ሰዓት ነው ማለት ያው ከ12 ሰዓት በፊት በሰንበት ማለት ነው በኢትዮጵያ አቆጣጠር ከ12 ሰዓት በፊትም አይከፍቱም። በተለይ በአንዳንድ ምክንያት ሰዋዊ በሆነ ምክንያትም አንዳንድ ጊዜ የሚዘገዩበት ሁኔታ ይችላል ቁልፉን የያዙት። ከዚህ የተነሳ አገልጋዮቹ በዛ ቅዝቃዜም በሆነበት ሙቀትም በሆነበት ጊዜ በአፋ ላይ እንደው ከቅዳሴ በፊት ያሉ ዝግጅቶችን የሚያደርጉበት የሚገደዱበት ሁኔታዎች ነው ያሉት። ከዚህ የተነሳ ይሄ ነው ደጋግመን ያለው። በተለይ በሰሞነ ሕማማት ኢትዮጵያውያን ምን ያህል ነገር መስቀሉ ነገር ክርስቶስን ሕማሙን በማሰብ በስግደት በተለየ ሥርዓት የሚያከብሩበት እንደሆነ ይታወቃል። በግብጽ ያለችው ቤተክርስቲያን ግን ይሄንን ለማድረግ ድሉ የለም። እንትን ነው የሚለው በሳምንት አንድ እሁድን ብቻ ስለሚጠቀም ማለት ነው። የሚያሳዝነው ትንሳኤንም ግን ትንሳኤም እንኳን በዛ መቀደስ አንችልም። ትንሳኤ ሰሞነ ሕማማት ሙሉ ከጀምሮ እስከ እሁድ ቤተክርስቲያኒቱ አገልግሎት የምታገኝበት ሁኔታ አይደለም ያለው ማለት ነው። የትንሳኤ እንደ ምክንያት ያነሳሉ። እንደው የቅዱስ ፓትርያርኩ እዛ ስለሚቀድሱ ቅዱስ ፓትርያርኩ እዛ ባሉበት እዚህ ሌላ ቅዳሴ መሆን የለበትም አመክንዮ ያስቀምጣሉ። ነገር ግን ምንም በእምነት አንድ ብንሆንም በስርዓት ግን ልዩነት አለው፣ የቋንቋም ልዩነት አለው። እንደዚህ አይነቶችም አሉና ከዚህ የተነሳ ሲጾሙ ውለው ለመቆረብ በዛ አይነት የሚቸገሩ አሉ ማለት ነው። ይሄ አንዱ በጣም ትልቁ ችግር ነው በዛ ያለው በአገልግሎት ያለውና የኢትዮጵያ ቤተክርስቲያን አገልግሎቷም ከዓመት እስከ ዓመት ነው ያለው ማለት ነውና እንደ ስርዓቷም የመድኃኔዓለም ዕለት እንኳን መቀደስ አንችልም።
የገብርኤል ጸላት አለ። የገብርኤል ዕለት የእመቤታችን እነዚህ 3 ቀናት ከእሑድ ውጪ እሑድ ካልገጠማቸው የለም ክብረ በዓል ለማክበር። አሁን ጥቅምት መድኃኔዓለም በዕለቱ ማክበር አንችልም። የግድ እሑድ ወደዛ እሑድ እየሄድን ነው ያለው ማለት ነው። ይሄ በጣም ትልቅ ችግር ነው ያለው። በሁለቱም የሚታይ ችግር ነው ያለውና ስለዚህ ይሄንን ችግር የሁለቱም ቤተክርስቲያናት መሪዎች በዚህ ጉዳይ ላይ ተነጋግረው በዛም ለቤተክርስቲያን ራሱን ችሎ ቤተክርስቲያን የምታገኝበት የግብጽም ቤተክርስቲያን በዚህ የምታገኝበት ቢሆን ይሄ ችግሮች ይቀረፋሉ ማለት ነው እንጂ ምእመናኑ ቅድም ፕሮፌሰር እንደነገሩት ማለት ነውና በዛ በፈተና በችግር ውስጥም ቢሆኑም ጊዜያቸውን አጣበው ለምሳሌታቸው ትኩረት ሰጥተው ቤተክርስቲያን መገልገል ይፈልጋሉ። ከግብጽ የተማው ቅድም እንዳለው ክርስትናን የሚኖሯት አሉ ማለት ነው። በዛ ውስጥ ሆነው የሚኖሯት ነውና ብዙ በአብዛኛው ቆራቢያን ናቸው። ሁሉ በምክረ ካህን ነው የሚሄደው። እዛ ግብጽ ውስጥ ያሉት ኢትዮጵያውያን የንስሐ አባት የሌለው የለም። ጥቂት ናቸው ካህናቱ። ቢሆንም አንዱ ካህን 1800 እንደዚህ አይነት አባል ተመዝግበው እንደዚህ ያሉበት ማለት ነውና በዛ ውስጥ በአንድ ካህን ላይ ያለው ጫና ማለት ነውና በዚህ ልክ በዚህ መጠን ለግብጻውያኑ የንስሐ አባት አንድ ልጅ የሚይዘው በ7 ዓመቱ ነው። ልክ ከ7 ዓመት ጀምሮ የንስሐ አባት ይኖረዋል። ስለዚህ በዛ መልክ እየተቀረጸ እየተንኮተኮተ ስለሚያድግ ከዛ ያም ተጽዕኖ ሆኖ ይሄን ነው የሚያደርጉት ማለት ነውና ከሱ የተማሩት ብዙ ነው። ሌላው በየጊዜው ወደ ገዳማት ጉዞ አለ። በሰበካ ጉባኤ የሚዘጋጅ ራሱን ችሎ የመግባረ ሰናይ ክፍል አለው ቤተክርስቲያኑ ማለት ነው በዛ። ስለዚህ በእያንዳንዱ በዓላት ወደ ገዳማት ጉዞ ይደረጋል ማለት ነውና ይሄ ጉዞ ጥቅሙ ምእመናኑ ከገዳሙ በረከት የሚያገኙበት በጉዞ ደግሞ ሰፊ ጊዜውን ትምህርት ወንጌልም የሚማሩበት በዛ እንደው ቤተክርስቲያናችንም የሚደግፉበት ነው በጉዞ ማለት ነው። በዛ ላይ አንዳንድ ነው ቅዱሳትም ለመሸጥ እንትኑ ይኖራል። ከዛ ከጉዞ የምትተርፈው ቤተክርስቲያኑ የሚደግሙበት በዚህ በሁለት መልኩ ነው የሚሄዱትና ከግብጽ ቤተክርስቲያን ብዙ የተማሩት ያዩትም ነገር ስላለ ስለዚህ በጣም ብዙ መልኩ ይሄ ነው። ከዛን ደግሞ እዛው አካባቢ የተወለዱት ኢትዮጵያውያን ልጆች ደግሞ ቋንቋውን ስለማይቸገሩ ወደ ግብጽ ቤተክርስቲያን እየሄዱ ነው ያለው አሁን። ይሄም ትልቅ ነው ለኛም አገልግሎት ብዙ የተመቻቸ ስላልሆነ አንዲት ቦታ ብቻም ከመሆኑም የተነሳ ስለዚህ ግብጽ እዛ ያሉት ደግሞ ቋንቋውን እንደዚህ የሚችሉት ወዴት ይሄዳሉ? ወደ ግብጻውያን ቤተክርስቲያናት በዛ ነው የሚሄዱት። ሌላው ችግር ደግሞ በተለያዩ ምክንያት ከቤተክርስቲያን ይወጡ አሉ ካህናት ማለት ነው። እነሱ ደግሞ በፊት በነበሩበት ሰዓት የነበሩት የንስሐ ልጆቻቸውን ይዘው በጣም በሚያሳዝን በዚህ ጉባኤ ላይ መጥተን ይችል ይሆናል እንዲህ በጣም ጠባብ ብሔርተኝነት ጎዛ አንድ አይነት ሰዎችን ወደ ራስ በመያዝና ከዚች ቤተክርስቲያን ያለውን አገልግሎት እንዳያገኙ እንደዚህ አይነቱ ፈተና በዛም ያለበት ነው። በዛ በግብጻውያን ስር ያሉም አንድ አባት አሉ። ልክ እንደዚሁ ኢትዮጵያውያን የኢትዮጵያ ኦርቶዶክስ ተዋሕዶ መናንን የንስሐ አባት ሆነው በዛው እንትን የሚሉ አሉ። እነዚህ ነገሮችን ያው እኛ እንደ ሀገረ ስብከት እየሄድንበት ነው። እነዚህ ነገሮችን አጥብበን ወደዚህ የምናመጣበት ነው። ትልቁና ዋነኛው ችግር ግን የሁለቱ አብያተ ክርስቲያናት መሪዎች በሲኖዶስ ደረጃ እነዚህ ነገሮችን ተነጋግረው የሚመፈታት ያለበት ችግሮች ነው ያሉት እና በጣም ሰፊ ነገር ተናገርኩ ውስጥ የብዙ ነገር ስላለ ነው። በጣም ትልቅ ይቅርታ። ረዳት ፕሮፌሰር የማጠቃለያ መልእክቶን እንደው አሁን አባታችን ከተናገሩትም አንፃር እንደው በቀጣይም ራሱ እንደነዚህ አይነት ቦታዎች ላይ ትኩረት አድርጎ ስራ መስራት የሚያስፈልግ መሆኑን የሚጠቁም ነገር ነው አባታችን የተናገሩትና የማጠቃለያ መልእክት ጥሩ ነው። እዛ ያለውን የመመናኑን የካህናቱን ሁኔታ በሁለት አይነት ስሜት ነው ያየሁት። በዛ ቁጥር ልክ እንዳልኩት የመጀመሪያ ከመሆኑ አንፃር በዛን ያህል ቁጥር ያን ያህል መመናን በርክተው ማየት በጣም ይገርማል። ለተመልካች ተሳትፎን ጭምር ነው። ለተሰንበት በቤተክርስቲያን አገልግሎት ውስጥ ሞልተው ነው የተገኙት። በኋላ ባለኝ መረጃ እነ መጋቢ ሃይማኖትም እንደነገሩኝ
ከዚህ በላይ ብዙ ቁጥር እንዳለው የምእመናኑ እንዳለው እንዳየነው ቤተክርስቲያኑ ሙሉ ለሙሉ ሞልቷል። ከዛ ውጪ ያው ስፍራ ስለሌለ እንግዲህ ሊመጡ ሊሳተፉ አልቻሉም። አሁን ያነሷቸው ምክንያቶችም እንደተጠበቁ ሆነው ማለት የመከፋፈል ስራ የሚሰሩ በተለያየ መንገድ የሚሄዱ ሰዎች ፈተናዎች ናቸው። ይሄ አሁን የምእመናኑ በቁጥር በርክተው መገኘት ለምስጢራት ተሳትፎ እንደዛ በነቃ ሁኔታ መሰለፍ የሚያስደስት ሆኖ አገልግሎት ፈላጊዎች ፍቅረ ቤተክርስቲያን ያላቸው ሆነው በዚህን ያህል መጠን መቸገራቸው ደግሞ ልብ ይነካል። በተለይ ለኔ ለማመን የከበደኝ በግብፃውያን አባቶች እይታ እንዴት እንደሆነ ማላቀው መርሶ ሕይወት መድኃኔዓለም ቤተክርስቲያን በጥቅምት 27 አሁን ነገ ሐሙስ ማክበር አይችሉም። ባለ ንግስ የለም ማለት ነው፣ ክልክል ነው። ቅዳሴ አይቀድሱም፣ ባለ ንግሱ የለም። እሁድን ይጠብቃሉ። እሁድም በሰዓት የተገደበች ናት። ቁልፍ ያዡ ሲከፍትላቸው ገብተው ልዘጋ ነው ሲል ወጥተው ነው እንግዲህ ያለው አገልግሎትና በዚህ ነው ያለ ደረጃ ኢትዮጵያውያን ክርስቲያኖች ኦርቶዶክሳውያን መቸገራቸው ልብ ይነካል በጣም። እና እዚህ ላይ እንዳሉት ቅድም ምን ያነሳውት ግንኙነት የማይፈታው ነገር መነጋገር የማያመጣው መፍትሄ ስለሌለ አባቶች ቢነጋገሩበት ጉዳዩን ከትኩረት ቢያስገቡት በጣም ጠቃሚ ነው ላለው። በሰው ሀገር በስደት ምድር ላይ በዚህ ነው ያለ ደረጃ አጽናኝ ፈልገው ማግኘት ያለባቸው ያው ማንም ሊቀበለው የሚችለው ሐሳብ ስለሆነ ቅዱስ ቤተክርስቲያንም ተልኮ ይሄ ከመሆኑ አንፃር ጉዳዩ የበለጠ ትኩረት ቢደረግበት እዚህ ላይ ብቻ አይደለም። ጉዳዩ ትኩረት ሲያገኝ አብሮ የሚመጡ መፍትሄዎች ለአገልግሎት የሚላኩ አገልጋዮች ማንነት፣ ደረጃ፣ ዝግጅት ስብከተ ወንጌል በጣም ይፈልጋሉ። ዓለም አቀፍ ግንኙነት የሚጠይቅ አገልግሎት ነው። መጋቢ ሃይማኖት ይረዱኛል በሚገባና እንግሊዘኛ ቋንቋ ተናጋሪዎች አሉ። አረብኛ እዛው ይለምዱት ይሆናል። እንደ መስፈርትም መሆኑ ተገቢ ነው። ከዚሁም ቢሆን ማለት ነውና ለኢትዮጵያውያኑ በአማርኛ ብቻ አይደለም አሁን የተነሳው ሐሳብ ህፃናት እዛ በአረብኛ አፋቸውን ፈተዋል። በዛ ተምረው ተኮትኩተው ማደግ ያስፈልጋቸዋል። የኢትዮጵያ ቤተክርስቲያን ኢትዮጵያውያን ነን ብለው ለቀረቡት ሁሉ እንዲህ አይነት ስራዎች በትኩረት ሊሰሩ ስለሚገባቸው ያለውን በጎ እድል ከችግሮቹ ጋር አይቶ አፋጣኝ መፍትሄ መስጠት በጣም አስፈላጊ ነው ላለው እግዚአብሔር ይስጥልኝ። መጋቢ ሃይማኖት አባ አብርሃም ገረመው የቅዱስ ሲኖዶስ ጸሐፊ፣ የሰሜን አፍሪካ ሀገረ ስብከት ዋና ስራ አስኪያጅ፣ ረዳት ፕሮፌሰር መምህር ግርማ ባቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የማህበራዊና ኢኮኖሚ ዘርፍ ምክትል ስራ አስኪያጅ፣ ለጊዜያችሁ እዚህ የስቱዲያችን ተገኝታችሁ በወቅታዊ ጉዳይ ላይ አስተያየት ስለሰጣችሁን እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እግዚአብሔር ይስጥልን፣ እኛም እናመሰግናለን። ክቡራን ተመልካቾቻችን የዛሬው የወቅታዊ ጉዳይ መርሃ ግብራችን የተከታተላችሁትን ይመስል ነበር። በተለይ በዚህ በዓለም አቀፍ ጉባኤ በግብጽ አባቢሾይ ገዳም በተካሄደው ጉባኤ ላይ የተሳተፉት ሁለቱ እንግዶቻችን መጋቢ ሃይማኖት አባ አብርሃም ገረመው የቅዱስ ሲኖዶስ ጸሐፊና የሰሜን አፍሪካ ሀገረ ስብከት ዋና ስራ አስኪያጅ፣ ረዳት ፕሮፌሰር መምህር ግርማ ባቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ የማህበራዊና ኢኮኖሚያዊ ዘርፍ ምክትል ስራ አስኪያጅ በዚህ ጉባኤውን ታድመው የቤተ ክርስቲያን ዓለም አቀፍ ጉባኤ ላይ ተሳትፈው ነው የመጡትና እንግዲህ በተሳተፉባቸው ጉባኤያት ላይ ቀጣይ ምን መደረግ አለባቸው፣ ጉባኤያቱ ምን ይመስሉ ነበር፣ እዛ የተነሱ ርዕሰ ጉዳዮችና በቀጣይ ሊሰሩ የሚገባቸው ጉዳዮችን በተመለከተ ቆይታ አድርገን ነበር። መርሃ ግብራችን በዚሁ እናጠቃልላለን። ቀሪውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን መርሃ ግብር እንድትከታተሉ እየጋበዝን እኛ በዚሁ እንሰናበታለን። ሰላም።